ፌዴራሊዝሙ ትክክለኛ ምርጫ ሆኖ ግን ደሮንግ አፕሮች ነው የመጡበት። ክልሎችን በኃይል ነው የመሰረቱት። የመጀመሪያ ፑቲንግ ቱጌዘር ነው። አሸናፊ የሆነው አካል መርጦና ለክቶ ነው የሰጠን። ዛሬ የምናየው የፖለቲካ ቀውስ ራዲካል ኢትኒክ ብሔርተኝነት የመጣው ቢኮዝ ኦፍ ዲስ እና የአፈጻጸም ችግር አይደለም። ብዙ ሰዎች ፌዴራሊዝም ስላልተተገበረ እንጂ ቢተገበር ሰላም ይመጣ ነበር ይላሉ። እኔ ቢተገበር ደግሞ በህይወት አገር ሆና አትቀጥልም ኢትዮጵያ። በጣም ብዙ ክሮኒክ የሆኑ ነገሮች አሉ እዛ ውስጥ። የኦሮሚያን ክልል ብቻ ምሳሌ ማንሳት አይቻልም። ትግራይ ክልል ምንድን ነው? አፋር ክልል ሌላ ትርጉም አለ። ሶማሊያ ክልልስ? ስለዚህ ቅድም በአራት አይነት የክልል አመሰራራት አለ ብያለሁ። አራቱም አካባቢ ላይ የሚተገበር ነው። ሌሎቹ ላይ አማርኛ ስላላቸው ብዙም ጎልቶ አልወጣም እንጂ አንዳንድ ሰዎች አሁን ያለውን የኤትኒክ ፌዴራሊዝምን ወርስት ሳይድ ለማወቅ ነው። ኤትኒክ ፌዴራሊዝም ምን ያክል አደጋ እያደረሰ እንደሆነ ለማወቅ ዲስፕሌይ ወርስት ሳይድ ኦፍ ዳት ኤትኒክ ፌዴራሊዝም የሚሉ ሰዎች አሉ። ምክንያቱም ደቡብ ውስጥም ገብተህ ሀዲያ ልክ አሁን በጠራቸው ክልሎች እንዳለው አይነት ከሆነ ወላይታ ውስጥም እንደዛ ከሆነ ጉራጌም እንደዛ ከሆነ ሌሎችም ጋር እንደዛ ከሆነ ሁላችንም ቻሌንጁ ይደርሰናል እና ቻሌንጁ ቼክ እናደርጋለን። አሁን ቻሌንጁን በደንብ እንዳና ያደረገው ምንድን ነው? በመጀመሪያ አይነት አምስቱ ክልሎች አሁን ሲዳማም ተጨምሯል። አይ ቲንክ ሲዳማ፣ ሐዋሳ አማርኛ ቋንቋ አለ መሰለኝ። ሌሎች ቋንቋዎች ምን አማርኛ መሆኑ ብቻ አይደለም አገራዊ አድርገው አይምሮን አስፋ። አሁን እኛ የመጣነው በመቶ ዓመት ታሪክ ቅድም የሚለው ኔሽን ለማድረግ በተደረገው ጥረት ህዝቡ በብዙ ሆሞጀናይዝድ ሆኖ ነበር። በብዙ በተለይ በቋንቋ ሆሞጀናይዝድ ሆኖ ይግባባል። ስለዚህ ያንን ሰንሰለት መበጠስ አያስፈልግም፣ መደመር ነበር የሚያስፈልገው። አማርኛ መጀመሪያ አስተሳስሯል አይደል? ልክ ፌዴራሊዝም ሲታመጣ ኦሮምኛን ጨምር፣ ሶማሊኛን ጨምር አገር ፌዴራል ውስጥ ሰዎች መርጦ እንዲማሩ ቋንቋዎቹን ጨምር። ግን የነበረውን ቦን መቁረጥ አይጠበቅብህም። አየህ ዲዛይኑ አሁን ትክክለኛ መልስ ይዞ መጡና ዲዛይኑ ላይ አበላሹ። ዲዛይኑ እንደዛ አልነበረ መሆን የነበረበት። ክልሎች የተመሰረቱበት መንገድ ቅድም በምለው ክልሎችን በኃይል ነው የመሰረቱት። የመጀመሪያ ፑቲንግ ቱጌዘር ነው። አሸናፊ የሆነው አካል መርጦና ለክቶ ነው የሰጠን እንጂ ምን ይሁን ብለን እንኳን አልተደራደርንም። የዛን ጊዜ መርጦ በሰጠው ውስጥ ምንድን ያደረገው ኑሜሪካልም ፖለቲካልም ዶሚናንት ግሩፕን ሰጠ። ኦኬ እንደዛ ከሆነ እያንዳንዱ ክልል ደግሞ ኢትኒካሊ ሆሞጂነስ አይደለም። አንድ ብሔር አንድ ቋንቋ ብቻ ያለው ክልል የለም ኢትዮጵያ ውስጥ። አብዛኛው ክልል እንደውም በሌሎች ቋንቋዎች በተለይ ከተማ ዶሚናንት ሌላ ህዝብ ነው። ይህንን ህዝብ ምን ልታደርገው ነው እንደዚህ ፌዴራሊዝምን የመሰረትከው? ማልታይ ናሽናሊዝም ብቻ ላይ ካቆምከው አገር እንድትቀጥል አትፈልግም ማለት ነው። ይሄ ነው ትልቁ ማለት በደንብ መታወቅ አለበት። ምክንያቱም ማልታይ እኔ ሀዲያ ነኝ አይደል? ሀዲኛ አወራለሁ። ኦሮሚያ ክልል ሲሄድ እኮ አማርኛ ነው የሚያወራው፣ ኖ ኦፕሽን። ትግራይ ጋር ሲሄድ አማርኛ ነው የሚያወራው። የቱ ጋር ነው የምታስቀምጠኝ? እኔ በኢትዮጵያ ውስጥ ሆኜ ደግሞ በትርጉም እንዲያወራ ካደረግ በአንድ ባንዲራ ስር ውስጥ የለንም ማለት ነው። በአንድ ባንዲራ ስር አይደለም፣ በአንድ ኤጁኬሽን ሲስቴም አይደለንም፣ አንድ ናሽናል ጥቅም የለንም፣ ኮሌክቲቭ አይዴንቲቲያችን የለንም ማለት ነው። ስለዚህ ኮሌክቲቭ አይዴንቲቲን ሳትበጥስ መጨመር ነበረባቸው ሳይበጥሱ። እንደዛ አይደለም ያደረጉት። ክልሎችን መሰረቱና መሰረቱ ነው እያልኩ ያለሁት መሰረተን አይደለም። መሰረቱ በዛ አካባቢ ቴሪቶሪያል፣ እቺ ቃል በጣም ወሳኝ ነች። ቴሪቶሪያሊ ዶሚናንት ግሩፕ ሁል ጊዜ ፌዴራሊዝም ውስጥ ስትሄድ ወይ ቴሪቶሪያል ዶሚናንት ግሩፕ እና ነን ቴሪቶሪያል ግሩፕ የሚባሉ አሉ። ቴሪቶሪያሊ ዶሚናንት ግሩፕ ማለት ሀዲያ ውስጥ ቴሪቶሪያሊ በዛ አካባቢ ሀዲያ ዶሚናንት ግሩፕ ነው። ሌሎች ግን ሰዎች አሉ እዛ አካባቢ። ሲቪክ ካልቸርን ማምጣት አለብህ እዛ። ሌሎች ከዚህ ህዝብ ጋር ኢንተራክት እንዲያደርጉ የሀዲያን ጥቅም ጠብቅ፣ ማንነቱን አስጠብቅ፣ ቋንቋውን በቋንቋ ይማሩ፣ ይገበያዩ። ግን ሌሎች በሮቹን ግን አትዝጋ። አገር ነና። ይህንን ሙሉ በሙሉ ነው የዘጉት፣ ሙሉ በሙሉ። ስለዚህ በአማርኛ ተተርጉሞ ታወራለህ፣ ራሴ ተርጉሞ ማለት ነው። ይሄ ቅጣት ነው በአንድ ሀገር ውስጥ። እንደዚህ አይነት ፌዴራሊዝም ነው ዛሬ ያለውን ሲምፕተም በሙሉ ያመጣው። ስለዚህ የዛን ጊዜ በፌዴራል ደረጃ አኮሞዴሽንን እንደጠየቀን ሁሉ የቋንቋ ባኒንግ አለ፣ ካልቸራል ባኒንግ አለ፣ ሳይኮሎጂካል ባኒንግ አለ ካልን
እዛ ደግሞ አካታችነቱን ከጠየቀን ለምንድን ነው እሱን ወደ ታች ያላወረደ ነው? ወደ ክልል፣ ወደ ሎካል፣ ወደ ዞን ህዝቦች ባሉበት ቦታ ሁሉ ያ እድል ለምን አልተሰጣቸው? የሀገር አንድነት ከተፈለገ። ስለዚህ በአጭሩ ሌሎች ሀገሮች ላይ ፌዴራሊዝም አገርና ህዝብን ቋንቋዎችን አንድ እንዲያደርግ ነው ፌዴራሊዝም የሚታወጀው። እኛ ሀገር ደግሞ ለመሰነጣጠቅ ነው የተጠቀሙት ዩሲ። ስለዚህ ሳብቨርሲቭ ነው፣ አፍራሽ የሆነ አፕሮች ነው የመጡት። አንዱ ችግር ይሄ ነው። ስለዚህ የመሰረቱበት መንገድ በቂ ፖሊሲ ክልሎች ላይ እንዴት እናደርግ እንዴ? አንዳንድ ክልሎችን እኮ ለተወሰኑ ብሔሮች ብቻ ይሰጣል፣ ሊተራሊ ስም ጠቅሶ ማለት ነው። ስለዚህ ይህ ህገ መንግስታዊ ብቻ ሳይሆን ህገ መንግስቱ ራሱ የሰጠው እድል ነው። ይሄ አንድን ማህበረሰብ ሶቨርን ነው ካልክ there is no way you can do anything። ስለዚህ ፌዴራሊዝሙ ትክክለኛ አፕሮች ማለት ትክክለኛ ምርጫ ሆኖ ግን ደሮንግ አፕሮች ነው የመጡበት። እንዴት አፕላይ እናድርግ በሚለው በዛ ደግሞ ብዙ ችግር ተፈጥሯል። አሁን ዛሬ የምናየው የፖለቲካ ቀውስ ብሔርተኝነት፣ በተለይ ራዲካል ኢትኒክ ብሔርተኝነት የመጣው ቢኮዝ ኦፍ ዲስ